አብዛኛው አሜሪካ ነገር ያላችሁ ሺሻ ቤት፣ አረቄ ቤት አይደል የምትገኙት? እንኳን ወንዱ ሴቱ ሺሻ ቤት የሚገኝበት ሀገር ዓለም ላይ ያለ ነው። እጅግ እጅግ የወረደ ማንነት እግዚአብሔር አምላክ የተጠየፈው ዘመን ላይ ያለ ነው። የተጠየፈው አበሻ ሆኖ ወንድ ለወንድ የሚጋባበት ሴት ለሴት የሚጋባበት ነገር ነው። ምን አሜሪካን ሀገር በዘር አይደለም ቤተክርስቲያን የሚከደው ይገንታው ሚዳይ በዘር ተከፋፍለ አይደለም የምትሄደው። የኦሮሞ ቸርች አለ፣ የአማራ ቸርች አለ፣ የትግሬ ቸርች አለ አይደል? ይሄ እምነት ነው። ለምን? ክርስቶስን ስለማታምን ነው በዘር የተከፈልከው፣ ሌላ አይደለም። ልታመልክበት እንጂ ዘር ልትታይ ፖለቲካ ልትሰራበት አይደለም። ፖለቲካ ነው የምትሰሩበት። እምነት ውስጥ ገብታችሁ ፖለቲካ ነው የምትሰሩት። አሜሪካን ሀገር፣ አውሮፓ ብትሄድ በዘር የተከፈለ ቤተክርስቲያን ነው ያለው። በዘር የሚንጫጫ ነው። ግን ሃይማኖት አለኝ ለክሬ ለማተቤ ይላል መጥቶ። የማተብ ክሩ ምን አገባው? ይህ ክር ምን አገናኝቶት? ምን ያገናኘዋል ከጌታ መሞት ጋር? ማንም ኃጢአተኛ እኮ ሲሰቀልበት የነበረ መስቀል ነው። ለጌታ የተለየ መስቀል እኮ አይደለም። መከራውን ማሳያ ነው እንጂ ሌላ ተአምር ኖሮት አይደለም። መስቀል ምንም አቅም የለውም። መስቀል ላይ የተሰራው ሞትን ድል የነሳው ክርስቶስ ነው ትርጉሙ እንጂ መስቀል ዝናት። ፖለቲካና እምነት ማንን ነው ማመልከው ነው። እምነት ፖለቲካ አይደለም፣ የምትፎክርበት አይደለም። ዮኒ ማኛ ለገንዘብ ሲል ሁሉ ይሆናል ትላለህ፣ ስለማትታይ ነው። ኖባዲ ሲዩ አንተ እንደፈለግክ ማንም ሰው ቢቀየር ማንም ተቀየረ ብሎ አቴንሽን የሚሰጣችሁ የለም። አቴንሽን የሚሰጥ የለም። ትልቅ አባት፣ የቤተ ክርስቲያን አባት አንተን ያገኘ ጌታ ለእኔ ጸልይል። የእኛ ቤት ምንም ነገር መተንፈስ የማንችልበት ነው። እንኳን እግዚአብሔር አምላክ ረዳ። እችን ቃል ደግሞ እሳቸው ሲመጡ እናወራለን። ዮኒ ማኛ እንደዚህ ሆኖ እንደዚህ ሆኖ ሊሸቅለው ብላ ስትጮቱ ውላለ። ጌታ ከነካ ንቅንቅ የለም። ኢየሱስ ጌታ ነው በል። የዛኔ አንተ ጠላት፣ ማርያምን የካድክ ጠላት፣ የኦርቶዶክስ ጠላት፣ የሙስሊም ጠላት እየተባልክ ትንቀጠቀጣል። that's all you need። ኢየሱስ ብለህ ስሙን ጥራ። በቃ ኢየሱስ በል። ማርያምን ካድክ፣ ኢየሱስ ስሙ ሲጠራ ማርያም ተክዳለች ኦልሬዲ። ይሄ አይነት ስሜት ነው ያለው። እያሳዝናል። አክ ያለው ነገር ሰምቼ በሳቅ ሞትኩኝ። ሶፍት የሚያብሉ ጴንጤዎች ያሉ ገድላት ነው አለ። አክዬ ወንድሜ በሰላም ነው። ፓስፖርት ላይ የትም ሀገር እየሄዱ ብሎ መጸለይ ኃጢአት ሆነ? ለስቶክ ባዴስ በየቤተ ክርስቲያኑ ሄደ ስለት ገብተህ ፓስፖርትን ይዘህ አልጸለይክም? ለምን ይዋሻል? ለምን ይዋሻል? ማብራታ ለምን ትዋሻለህ? ፓስፖርታችሁን ይዛችሁ በየገዳሙ ስትዞሩ አልነበረ? ስለት ስታስገቡ አልነበረ? ፓስፖርታችንን ይዘን በየቤተ ክርስቲያኑ አልሄድንም? አቤት 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 አቤት! አሰላ ፍርድ ቤት አለ አልሄድንም ወይ? ፓስፖርት ላይ መጸለይ፣ ባንዲራ ላይ ሰንደቅ ዓላማ ላይ መጸለይ በረከት ያመጣል። ኦ አብሶሉትሊ። ምክንያቱም ቪዛውን የሚመጡት ፓስፖርቱ ላይ ነው፣ ደረት ላይ አይደለም ቪዛ የሚመጡት። ስለዚህ ፓስፖርቱን እነሱ ሲይዙት ሆሊ ስፒሪት አግኝቷቸው እሺ እንዲያስብሎ ያደርጋል። አያስደርግም ወይ? አያችሁ ችግሩ ምንድነው? ሁልጊዜ እናቃለን ይሉና ያፍሩበታል። ፓስፖርቱን ይዞ ቤተክርስቲያን ያልሄደ ኦርቶዶክስ አለ አንገቴን እንሰጣለሁ፣ እኔን ጨምሮ እያንዳንዳችን ፓስፖርታችንን ይዘን ታውቂያለሽ ምናምን ብለን ስለት ገብተን ስለቱን የበላለ ስለቱን የከፈላለ በሙሉ ሄዷል ፓስፖርቱን ይዞ። የሚደንቀው ግን ልክ አንድ ጴንጤ መጥቶ ፓስፖርት ላይ ሲጸልይ ሌባል አይዞ። ስለዚህ ሌላው ምንድን ነው? የተሳሳተ ስራዎች ይሰራሉ። በጌታና መልካለሁ በሚሉ አሉ የስህተት መንገዶች አሉ። ግን እንዲሰርቷል ተብሎ የተጻፈለት አንድ ሰው የለም።
እንዲያውም ብዙዎቹ ሲወቅሱ ነው የምናየው። ብዙዎቹ ይወቀሳሉ በዚህ ጉዳይ። እንደዚህ አይነት የተሳሳተ ልምምድ በጣም ይወቀሳል። በጴንጤው በጣም ነው የሚወቀሰው። እንደዚህ አይደረግም እየተባለ ብዙ እንደዚህ አይነት ልምምዶች ብዙዎቹ እየቀሩ ነው። ትክክልም አይደለም። ምን አይነት አሁን ለምሳሌ ይሄ ሶፍት የሚያበሉ ማስቲካ ሰጠቼ ምናምን የሚባለው በጣም የተሳሳተ መንገድ ነው። ይሄ ደግሞ ምን እየተደረገ ነው? እየተማሩበት እየተስተካከሉበት የሚሄድ እንጂ የሚጻፍ አይደለም። የሚጻፈውማ ዘግናኝ ጽሑፍ ያለውማ ክርስቶስን ከንፈሩን ለአንድ ሰዓት ሳመው የሚልማ ማን እንደሆነ ታውቀዋለህ? ብራ you still believe in it? ምን ችግር አለው ክርስቶስ ቢስመው ነው ያላችሁት አይደል? ክርስቶስ ከንፈሩን ቢስመው ምን ችግር አለው ነው ያላችሁት አይደል? አጋንንት ቤተክርስቲያን እየቀደሰ እንዴት ቤተክርስቲያን ውስጥ ጋሪ ላይ አይገባ? መጥቆሪያ የሚባል አጋንንት አይደል መነኩሴ አድርጎ ሲቀድስ ነበር የምትሉ? እንዴት አጋንንት አይገባ? ታቦት አይደል የሰራችሁለት? የሚያረጉትን ቅጥቅጥ ነው የሚያደርጋቸው። እነ ኤርሚ አይፋታው እና ማንሻለው እና አቤል አቡና እኛ ጋር የፈለገውን ቢያደርግ ማን ይጠይቀዋል? ማን ነው የሚጠይቀው? የፈለገውን ነገር ማርያም እናቴ ተሰቀለችው ብሎ ሲያስተምር ማን ይጠይቀዋል? ማን ነው የሚጠይቀው? ማን ነው ወጥቶ ትክክል አይደለም ይለው? ጌታ ኢየሱስ ክርስቶስን ለማምለክ ፍቃድ መጠየቅ አለበት። ኢየሱስ ጌታ ነው ለማለት የዓለም ቤዛ ብቻውን ያድናል ለማለት ፍቃድ ትጠይቃለህ። ከማ ከኦርቶዶክስ ማህበር የክር ጉዳይ አይደለም፣ የህይወት ጉዳይ ነው እያወራን ያለ ነው። ክር ማድረግ ምን ችግር አለው? ማንም ክር አድርጎ ፉን ይላል። ላሳይ እንዴ ከነ ክርን አድርጋችሁ ስጨፍሩበትስ ማተቤ ክር የምትለው ለቢጫው ይማይ ለዝጋው በሙሉ እኔ ምንድን ነው ማተቤን አልለቅም፣ ማተቤን አስሬ ሂጃቤን አስሬ ለሚሉ ሰዎች መልስ ነው ይሄ። ማተቤን ሂጃቤን አድርጌ ለሚባለው ፖለቲካ ነው የምትሰሩት። ምንም ግንኙነት የለው። ማተብ ማድረግ ሳይሆን ኢየሱስን በልብ ማኖር ነው ሊያኖራቸው የሚችለው። ማተብ የሚባል በሙሉ ችግሩ ያ ነው። ችግሩ ምንድን ነው? ማደበቂያ፣ መፎከሪያ፣ ሃይማኖት መፎከሪያ እንጂ ምን ማድረግ አይደለም፣ መዳኛ አይደለም። ስለዚህ ብዙ ጊዜ ሰዎች ሲናደዱ በሃይማኖት ያትምጣብኝ፣ በሃይማኖት ይላል። ሃይማኖትን የሚያድነው መስሎት ሃይማኖተኞች ክርስቶስን ቀጥቅጠው እንደወገሩና እንደገደሉት እሱ ግን ሞትን ድል አድርጎ መነሳቱን ረስተውት በሃይማኖት ያትምጣ፣ ሃይማኖቴን ተሳደበ፣ ሃይማኖቴን እንዲህ አለ ብሎ የሚል እምነት የለው። ክርስቶስ ተሰደበብኝ ብሎ የሚቆጭ ኦርቶዶክስ አንገቴን ሰጣለሁ አታመጣ። ኢየሱስ ስዕሉን ግን ስትናገር ይመጡብሃል። ስዕሉ አለ አይደል? እነ ሮበርት ፓውል ከነ ስሙ እነግርሃለሁ። ሮበርት ፓውልን ተናገረው ስዕሉን ስዕሉን ደቃብኝ ብሎ ሲልብት ያለ ለስዕል ይጮህብሃል። ኢየሱስን አልወደውም ብትል ምንም አይለው። ስለዚህ ብዙ ጊዜ ያለው ችግር ምንድን ነው? ግፊያ ይጀምራሉ፣ ጸብ ይጀምራሉ፣ ያለቅሱብሃል፣ ይሉብሃል፣ ምን ይሉብሃል። በመዳን በጣም ይከፋሉ። ምን የሃይማኖተኞች ስራ ሁልጊዜ ስትድን ይከፉብሃል። ስትድን ይከፋሉ፣ ስትጠፋ አይከፉብህም። በፍጹም ሃይማኖተኛ ስትጠፋ ይከፋብህ። እና ለብዙዎቻችሁ የምመክረው ምንድን ነው? ሃይማኖትን ሳይሆን መጽሐፍ ቅዱስ ምን ይላል የሚለውን አንብብ። ሽሽት ነው። ቁርአን ምን ይላል ስትለው ቀነኒሳ ይሆናል። ገብቶሃል? መጽሐፍ ቅዱስ ምን ይላል ብትለው የኦርቶዶክስ ወንድምን ቀነኒሳ ይሆናል። ይጠፋል፣ አጠገብ አይኖርም። ግን ሃይማኖት አለው። ሙስሊሙም ሃይማኖት አለው፣ ኦርቶዶክስም ሃይማኖት አለው። ለሃይማኖት ተጋደል ተብሎ ተጽፏል ብሎ ጽፎታል። የውሸት ፌይዝ የሚለውን እምነት የሚለውን ሪሊጅን ብሎ ጽፎታል። ለዚህ ነው ሰው ሃይማኖት እያለ የሚለው። እምነቱን ረስቶታል። እምነት ካለ በቅድስና ትመላለሳለህ። ሃይማኖት ካለ በድርጅት ትመላለሳለህ። ድርጅቱ ደግሞ
መዝፈን ትችላለህ፣ መዘመር ትችላለህ። ኖ ፕሮብለም። ያላበው ቢራ እያልክ ቅዱስ ጊዮርጊስ ቢራ ያላበው ጭልጥ እያልክ አባቴ መስቀልን አድርገህ ዱቅ ማለት ትችላለህ። ሁለት ይፈቀዳል ትባላል። እውነት ሊመር ይችላል። እኔ ጽድት አድርጌ ነው የምነግርህ፣ አልዋሽህም። ጭልጥ ያላበውን እያደረግ ለእኔ እኮ ነው 7 ቦቶ የተነሳው ነው የምትለው ወይስ ይሄ ነገር ያረክሳል? ይሄ ቅዱስ ነው፣ ይሄ ቅዱስ ጊዮርጊስ ነው ያረክሳል፣ እንዴት ቢራ ይሸጣል ብለን አትጠይቅም። ዘፈን ትወዳለች አትወድም ኦርቶዶክስ? አንደኛ 2 ነገሮች ነው ያሉኝ። አክቹዋሊ 2 ነገሮች በአንድ ደቂቃ ጨርሰዋል። ይሄን ነገር ለኦርቶዶክስ ወንድምና እህቶቼ አድርሱልኝ። በሁለት ማስረጃ ነው፣ ዜሮ ምቀት። ኦርቶዶክስ ዘፈን ትወዳለች፣ ትቀበላለች። 2 ማስረጃ የማይነቃነቁበት እንዲያምጥቸዋለሁ። ዮንጎ ነው ወይ ትልልቅ የሚባሉ ኦርቶዶክስ ዘፈን እንደምትወድ ዘፈን እንደምትቀበል 2 አሳያለሁ። በሃይማኖቴ አይልም አትለኝም። ሃይማኖቱ ስለሚል ነው የምነግርህ። ያደርገዋል፣ በተግባር ሃይማኖት ያደርገዋል። የኦርቶዶክስ እምነት ዘፈን እንደሚሆን በተግባር አሳያለሁ። በተግባር እኔ ማስረጃ ነው ማመጣለህ። ማስረጃውን ታያለህ፣ ራስህ ትወስናለህ። ነው አይደለም? ከዛ በኋላ መክሰስ ትችላለህ፣ የፈለግከው ማለት ትችላለህ። ከዋሸው ውሸት ከሌለ ዋጥ አድርገህ አስተካክለው። ውሸት ከሌለ ዋጥ አድርገህ አስተካክለው። ከዛ ውሸት ከሌለው እውነት ከሆነ ይሄ ነገር ለካ እውነት ነው እናስተካክል ትላለህ። ሴት ከወንድ ጋር ተቃቅፎ ነው የሚጨፈረው። ጴንጤ ጋር አምልኮ ነው። ዳዊትን እብድ ይሉት ነበረ፣ እብድ ይሉት ነበር ዳዊትን። እግዚአብሔርን አመላለኩ በጣም የተለየ ነበር። ራቁቱን እስከ ማበድ ድረስ ደረሰ ይላል። እብድ እስኪሉት የእግዚአብሔር ድንቅ ስራን ሲያመሰግን እብዱላ እያሉት ነበር አባት። ስለዚህ እያንዳንዱ ጴንጤ ጋር ጭፈራ ብታይ የአምልኮ ጭፈራ ነው። የአምልኮ ዲፍረንት መስተካከል ያለባቸው ነገሮች ሊኖሩ ይችላሉ፣ ግን የአምልኮ ጭፈራ ነው። ያሳብዳል። ጌታን ስታጣው ያሳብዳል። በእውነት ነው ምን ያሳብዳል። ልዘግባችሁ ነው። የመጀመሪያው ኦርቶዶክስ ዘፋኝ እንደምትወድ የምታውቀው ዘፋኝ የሚቀበረው ስላሴ ቤተክርስቲያን ካቴድራል ስላሴ ቤተክርስቲያን ዘፋኞች በሙሉ ታዋቂ ዘፋኞች የሚቀበሩበት የመጀመሪያ ስላሴ ቤተ ማንም አይቀበርም። እዛ ስላሴ የምትቀብረው አንድን ዘፋኝ ነው። ስለዚህ ዘፈንን ኦርቶዶክስ ተቀብላለች። 4 ነጥብ። ሁለተኛ ሰው እየመጣ እየተባለላት ታቦት ሲወጣ ሲገባ ቢያንስ ዱቅ ብላ ራቁቷን የምትመናቀር ሰይጣን እንደ ጉድ የሚሸቅልባት ቢያንሴን ተቀብላ ፕሮቴስታንት አልተቀበለም፣ ሙስሊም አልተቀበለም፣ መውቀስ አልችልም። የዛን ጊዜ ቀውጤ አድርጌዋለሁ። ዛሬ አይደለም የዛኔ በጣም ከፍቶኝ ነበር ቢያንሴ። ስለዚህ ዘፈንን ትቀበላለች ኦርቶዶክስ 100%። ኦርቶዶክስ እና ሙስሊም ቴዲ አፍሮ ንጉሳችን ነው ይላል። ንጉስ ማን ነው በለው? ጴንጤ። የጴንጤ ንጉስ ማን ነው? ጻፍ። የጴንጤ ንጉስ ማን ነው? የጴንጤ ንጉስን ጻፍ። አየከስር የጴንጤ ንጉስ አፄ ምኒልክ አይደለም፣ አፄ ቴዎድሮስ አይደለም፣ ቴዲ አፍሮ አይደለም፣ ማንም ምድራዊ ኃይል ያለው አይደለም። የጴንጤ ንጉስ ኢየሱስ ብቻ ነው ከተማ። ስለዚህ ጴንጤ 4 ኪሎ አይደለም ኢትዮጵያ ላይ እያጥለቀለቀ ቢሄድ እንዳይገርም። የያዘው አሸናፊውን ነው፣ ሞትን ድል ያደረገውን ነው። እኔን ቢወስደኝ እንዳይገርም። በሙሉ ወንጌላዊ ያደርጋል። ዋይ የያዘው አሸናፊውን ነው። እንዲሁ በጸጋው የወደደውን ጌታውን ነው። ለጌታ የተሰጠን ስም ለሰው አይሰጠውም። ጴንጤ አይሰጠውም። ለጌታ የሚሰጠውን ክብር ለማንም አይሰጥም። ለቅድስት ድንግል ማርያም አይሰጥም። ለአቡነ ተክልዬ አይሰጥም። ለአቡነ አረጋዊ አይሰጥም። ለአርሴማ አይሰጥም። ለባርባራ አይሰጥም። ለጃኪራ አይሰጥም።
የንግስናውን የክብሩን ነገር የሚሰጠው ለኢየሱስና ለኢየሱስ ብቻ ነው። ዘፈን ተከታይ ባትሆን ኦርቶዶክስ እንዴት አንድ ዘፋኝ ምድር ላይ ሰውን ኃጢአት ሲያሰራ ወደ ገደል ሲከት የነበረ እንዴት የተከበረ ቤተክርስቲያን በክብር ፍታት አድርጋ ተቀብረዋለች? መልስ የለም።